ቶኛል ወአንተ አርሐሙ الراحمين አንተ ያዛኞች ሁሉ አዛኝ ነህ فاستجبنا له ዱዓውን ተቀበልነው فكشفنا ما به من ضر እሱ ላይ ያለበትን መከራ አነሳንለት አለ አዎ እንዴት አላህ ይሄን ዱዓ ሲያደርጉ እግራቸው ላይ ካለው በል እርገጠው አላቸው እርኩድ ቢረጅሊካ ረገጡት ውሃ ወጣ ፈለቀ ይሄ መታጠቢያህ ነው ምትጠጣው ነው አሉት ሲታጠቡ በሽታቸው በሙላ ግልል ብሎ ጠፋ ሲጠጡትም እንደዛው ምን ሆኑ ውበት ያለው የወጣትነት እድሜ ላይ ያማረ መልክን ቁመና አላህ ሰጣቸው ገበያ ዞራ ስትመጣ አዩብን አጣቻቸው ራሳቸው አዩብን ይባላል አዩብን አይተዋል እዚያ አካባቢ አንድ ሰው ነበረ ብላ ጠይቃለች ትኩር አድርጋ ስትመለከት አንተ የባለቤቴን የበፊቱ መልኩን ትመስላለህ የበፊት ወጣትነቱን እሳቸው መሆናቸውን አላወቀች አላህ በዚህ መልኩ መከራን አነሳላቸው ወአተይናሁ አህለሁ አለ ቤተሰቡን መለስንለት ሰጠነው ወሚስለሁም ማዕሁም ከነሱ ጋር አምሳያውን አለ ጥፍ አድርጎ ረሕመተን ሚን ዒንዲና ከኛ በኩል የሆነ እዝነት ሲሆን ወዚክራ ሊልዓቢዲን አላህ ለሚገዙ ሰዎች መገሰጫ ሲሆን ታዲያ ምንድነው የተፈለገው ተባለ ዱዓ የሚባለው ነገር እጅግ አስፈላጊ ዱዓ የሚባለው ነገር ትልቅ ቦታ የኢባዳዎች ሁሉ ትልቁ ኢባዳ ስለሆነ ኑዕማን ኢብኑ በሺር ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን አሉ ኢነ ዱዓ ማለት هو العباده ኢባዳ ነው እርድ ለአላህ እንደሆነ ስንመካ በአላህ እንደሆነ ምን ሰግደው ለአላህ እንደሆነ ብለን እንዳመነው ሁሉ ዱዓ ማን ነው አላህ ነው ከአላህ ውጭ ማንንም አይለመንም ነቢያቶችም አይለመኑም ወልዮችም አይለመኑም መላእክቶችም ጅብሪልም ገብርኤልም ሚካኤልም ኢስራፊልም ሁሉም መላእክቶች አይለመኑም ሊለመን የሚገባው ማን ነው አላህ ነው ኢባዳ ነው ኢባዳን ደግሞ ቆርሶ ለሌላ አካል መስጠት ሽርክ ነው መማተ وهو يدعو من دون الله دخل النار على النبي صلى الله عليه وسلم كالله وجه ያለን አካል እየተማጸነ እየተገዛ የሞተ ሰው እሳት ገባሉ ወንድሞቼ والله የሁል ጊዜ ጭንቀታችን ሊሆን የሚገባው እንደው የአላህን ሐቅ እንዴት ነው አስጠብቄ መሄድ የምችለው ጭንቀታችን ይሁን والله ለምን መሰላችሁ ሰውነን ወንጀል ላይ እንወድቃለን አኺራ ላይ ቅጣት እንኳን ቢመጣብን ከሽርክ ውጭ ያለው ወንጀል ከሆነ የቅጣታችን ልክ የወንጀላችን ልክ ተቀጠን መጨረሻችን ጀነት ነው ሽርክ ከሆነ ግን አላህ አልደራደርም ኢነላህ ላ يغفر أن يشرك به ويغفر ما دون ذلك لمن يشاء አላህ በሱ ላይ የሚያጋሩትን አንድንም አልምርም አለ አላህ ويغفر ይምራል ما دون ذلك لمن يشاء ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል ሽርክንስ በቃ ቀይ መስመር ነው አልደራደርበትም ስለዚህ ቀብር ማንገዛም ድረሱልና